ሰላም ጤና ይስጥልኝ ውድ አድማጮቻችን፣ ይህ አሃዱ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን የምድሪቱን ሰቅሰቅዘው ከያዙት የተፈጥሮና ሰው ሰራሽ ገዳይና አጥፊ ክስተቶች ነቅሰን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። በሞኝ ክምር ሌባ ተማታበት ይሏል ኢትዮጵያውያኑ። አለያም ሌቦች ሲሰርቁ ይስማማሉ፣ ሲካፈሉ ይጣላሉ ይሉትን ያስታውሷል። የአሜሪካ ባለሥልጣናት እርስ በርስ በሐሳብ እየተጋጩ መለያየታቸው ተነግሯል ይሏቸዋል። ልዩነቱና ያለመጣጣሙ የመጣው ደግሞ በአሜሪካው ምክትል ፕሬዚደንት ጄዲ ቫንስና በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ መካከል ነው ሲል የወጣው መረጃ ያሳያል። የሁለቱን ጎምቱ የአሜሪካ ባለሥልጣናት የልዩነት መንስኤ ሲቃኝም የእስራኤል በሊባኖስ ላይ የቦምብ አበላዋን ማዝነቧ ነው። አሜሪካኖቹ ከኢራን ጋር የደረሱትን ስምምነት ይጸናላቸው ዘንድ ወዲያም ለኢራን ካላቸው ፍራቻና በሀገር ቤትም ጫናና ግፊቱ ስለበረታባቸው የኢራንን ጦርነት ቶሎ መገላገል ይሻሉ ይሏቸዋል። ግን ደግሞ ነገሩ አሁን ግማሽ ጎፈሬ ግማሽ ልጩን አለያም ሳይከካ ተቦካን ሆኖባቸዋልና ከኢራን ጋር ያሰሉት ድርድር ቢሉ የሰላም ቀመራቸው ቁማር ሆኖ እያስበላቸው ነው ይሏቸዋል። ያላዋቂ ሳሚ ይሏል ሀገሬ ሰው። አለያም ሞኝ ራቱ ሲያሪስቃል ይላል ኢትዮጵያኑ አበው። አሜሪካን እንደው ባልዘፈንሽ ከዘፈንሽም ባላፈርሽን ያደረጋት ከእስራኤል ጋር ብቻ ዶልታ በኢራን የገባችበት ጦርነት አይዋጥ አይተፋን ሆኖባታል። እስራኤል ከሳምባው ጋር ትበላይ የሆነባትን በኢራን የሚደገፈውን የሊባኖሱን ጦረኛ እንጃ ሐዝቦላን ነቅዬ ካልጣልሁ በስተቀር አልገላገልም ስትል የሊባኖስን ምድር በስልና ረዣዥም ክራንቻዎቿ ይዛ ታላምጣቸዋለች። በእርሳስ አበላም ገምሳ ትገለግላቸዋለች። በእሳትና ሲዶፏ ትተገትጋቸዋለች። ኢራን ደግሞ የሕዝቦላ ጉዳይ በሊባኖስ ስም ተጠቅልሎባትም ቢሆን አፍንጫን ሲመቱት ዓይን ያለቅሳልን ሆኖባት ድርድር ስምምነት ይሉት ነገር በዚያ ሁኔታ የመኝታ ላይ ጠጠርን አለያም የመቀመጫ ላይ ሾህን ወይም የርግብግቢት ቁስል ሆኖባታል። ወዲህም ኢራን ቀድሞ ከሆርሙዝ የውሃ መተላለፊያ ወሽመጥ የንግድ መርከቦች ታስከፍልና ታገኝ የነበረውን የቀረጥ ገቢ በአንድ መርከብ $2 ሚሊዮን መሆኑን ልብ ይሏል። ታዲያ ያ ሁሉ መና ቀርቶባታልና ጎኗ ቢሉ ልቧ አርፎ መተኛት መቀመጥ አልሆነለት። ታዲያ ኢራን በዚያ የሆርሙዝ የውሃ መተላለፊያ ወሽመጥ በቀን ከ150 በላይ የሚሆኑ የንግድ መርከቦች ይወጣሉ ይገባሉና ከነዚያ ከእያንዳንዳቸው $2 ሚሊዮን የምታገኝ ከሆነ በቀን ያለውን ገቢዋን ማስላት አይከብድም። ያ ሁሉ ግን እያየች በግልጥ በአደባባይ በአሜሪካ ተመንትፎባታል ወይም ደግሞ መና ሆናለች። ትናንት የአብዮታዊ ዘብ ኃይሏ በሰው አልባ የጦር አውሮፕላን ወይም በድሮን በሆርሙዝ የውሃ ወሽመጥ እየቀዘፈች ስትንጎማለል የነበረችዋን መርከብ ኤቨር ላቭሊ በሰዓታት ጓታል። በአሜሪካ ባለሥልጣናት በምክትል ፕሬዚደንቱ ጄዲ ቫንስና በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ መካከል ልዩነቱን የፈጠረው እዚህ ጋ ነው። ቫንስ ይላሉ እስራኤል በቤይሩት የያዘችው ጥቃት ከኢራን ጋር ለተደረሰው የመግባቢያ ስምምነት ሰነድ ፊርማ ጠንቅ ሆኗል ሲሉ፣ የውጭ ጉዳይ ሚኒስትሩ ሩቢዮ ደግሞ በባሕረ ሰላጤው ሀገራት ጉብኝታቸው እስራኤል በሊባኖስ የያዘችውን ጥቃት እንዲነሳም እንዲወራም አልፈለጉም ነው የሚባለው። ብቻ አለባብሰው ቢያርሱ ባረም ይመለሱን ነውና አለች ሲሏት አለቀች በቅምሻ ይላል ኢትዮጵያዊው ከያኒ። እንደ ሩቢዮ አቋም እስራኤል በሊባኖስ የያዘችው ጥቃት በሮኬትና በድሮን አበላ አላስቆም አላስቀምጥ ያላትን ሐዝቦላን ለማሳደብ ነው። እናም ትበላው ነው ጉዳዩ። ቫንስ ደግሞ ከኢራን ጋር የተደረሰው ስምምነት አንዱና ዋናው መግባቢያ ሊባኖስን ጭምር በሁሉም ግንባሮች ያለው ጦርነት መቆም አለበት የሚል ነውና
እስራኤል ጥቃቷን ታቁም የሚል ነው። እስራኤልም በበኩሏ ከሊባኖስ ከሶሪያና ከጋዛ ሰርጥ እግሬን አልነቅልም በሚለው አቋሟ ጸንታ በሊባኖስ የሕዝቦላ ይዞታዎች ናቸው ያለቻቸውን ስፍራዎች ሁሉ እየተገተገቻቸው ነው። ነገሮች ሁሉ በዚህ መስቀልቅሎሽና ፍች ሙሉ አልባም ቋጠሮ ውስጥ ሳሉ ታዲያ ትናንት የኢራን አብዮታዊ ዘብ ኃይል ኢራን ሪቮሉሽነሪ ጋርድ ኮርፕስ በሆርሙዝ የውሃ ወሽመጥ የኦማን ባህር ጠረፍ ስትጓዝ የነበረችዋን ያችን ኤቨር ላቭሊን መርከብ በእሳት አበላ እንዳነጎላት ተሰምቷል። ጉድና ዥራት ከወደ ኋላ ነው ይሉትን ሆኖ ምስቅልቅል ቋጠሮ ነው። የእሳት ጨቀጨቅ ነው። የመካከለኛው ምስራቅ ቀጠና ጉዳይ አይፈንዳ እንጂ የዚያ ቀጠና እሳት አንድ ጊዜ ከተለኮሰ የቋያና የቤንዚን ቅልቅል ነውና እንዲህ በዋዛ የሚቆም ወይም የሚጠል ሳይሆንም ስንል ገና ከመጀመሪያው ጀምሮ ስናየው ዘልቀናል። ዓለማችን ወይም ምድራችን በጣም የተወሰኑ ቦታዎች አሏት። ለግዙፍ አልያም ለዓለም ጦርነት መጀመሪያ ስፍራዎች ወይም የእሳቱ አልያም የሰደድ እሳቱ መለኮሻ ምድጃዎች ይሆናሉ የሚባልላቸው የኮሪያ ልሳነ ምድር፣ የደቡብ ቻይና ባህር፣ የታይዋን ደሴት ጉዳይ፣ ምስራቅ አውሮፓ ወይም የባልካን ቀጠና ዛሬ በሩሲያና በዩክሬን መካከል የሚንቀለቀለው የእሳት አበላ፣ ወዲህም በኢንዶ ፓሲፊክ ቀጠና የሚገኘው እንዲሁም የመካከለኛው ምስራቅ ቀጠና አሁን ተለኩሶ ጉድ የፈጠረው ወይም ጉድ የወለደው የጦርነት አበላ ነው። በእነዚህ ስፍራዎች አንድ ጊዜ እሳቱ ከተለኮሰ የጦርነት አበላው ከነደደ ለማጥፋት ቀርቶ ጠለስ እንዲል ለማድረግ ይቸግራል ነው። ኢራን ሙያ በልብ ያለችበትን በቀሏን ጀምራለች። ቀድሞ ነገር እኮ የልብን ሰርቶ ይቅርታ ሆኖ እንጂ ኢራን እነዚያን ሁሉ በሳል ፍሬዎቿ ረግፈውባት ንብረቷን የጦርነት ሰደድ እሳት በልቶባት እንደዚህ በአማላጅ የሚሽር ቁስል ይኖራታል ተብሎ መታሰቡ ከነገሩ ጽንሰ ሐሳብ የተሸረሸረና የፈረሰም የደፈረሰም ነው ይባልለታል። ማን ይናገር የነበረ ማን ያርዳ የቀበረ ይሏል ኢትዮጵያውያኑ አበው። ኢራን ብሽ ወይም ብልጭ ባለባት ቁጥር አይን ደም ይጠላልን ነውና ከደመኞቹ አሜሪካና እስራኤል ጋር ተማምና አትቀመጥም ይሏታል። በኃይል ደግሞ እንደማትንበረከክም አስመስክራለችና ቀጣይም ወዲያ ማዶ ሄዶ ዲቡን ነቀነቀው፣ ለጎበዝ ደስ አለው፣ ለፈሪ ጨነቀውን ሆኗል ጉዳዩ። አሁን በሦስቱ ሀገራት መካከል ያለው ወቅታዊ ነገር አንድም ቢያዋታይ በጅ ብታይ በጅን፣ ሁለትም ለምድሪቱ ቢያዝሉት የሚናከስ ቢያወርዱት የሚያለቅስ ሕፃንን ሆኖባታል ይባላል። በአሜሪካ ኢንተርፕራይዝ ማሰልጠኛ ተቋም ከፍተኛ ተመራማሪው ሰው ሚካኤል ሩቢዮን ይላሉ በቫንስና በሩቢዮ መካከል ግልጥ የሆነ ልዩነትም አቋምም አለን። ኢራን ትናንት በሆርሙዝ የውሃ ወሽመጥ ለፈጸመችው የመርከብ ጥቃት አሜሪካ ነገር ስታመነዥ ኩላና ድራ ትናንት ለዛሬ አጥቢያ ኢራንን አበጥራታለች ነው የተባለው። የአሜሪካው ፕሬዚደንት ዶናልድ ትራምፕ የኢራን አብዮታዊ ዘብ ኃይል የፈጸመውን የድሮን ጥቃትም የተኩስ አቁሙን መጣስ ነው ሲሉ ፈርጀውታል። ታዲያም እኛ ፒስ ፕሬዚደንት ወይም የሰላም ፕሬዚደንቱ ዶናልድ ትራምፕ የማዕከላዊ ዕዛቸውን ትእዛዝ ሰጥተውት ኖሮ የኢራንን የሰው አልባ የጦር አውሮፕላን ወይም የድሮንስና የሚሳይል ማዘዣና መገኛ ያላቸውን እንዲሁም በኢራን ጠረፋማ ቦታዎች የሚገኙትን የራዳር ማዘዣ ስፍራዎች ክፉኛ መደብደቡና ማጋየቱ ነው የተሰማው። የአሜሪካ ሹማምንት ከፕሬዚደንቱ ዶናልድ ትራምፕ ጀምሮ ያሉቱ በሙሉ በሆርሙዝ የውሃ መተላለፊያ ወሽመጥ ጉዳይ ኢራን አያገባትም። የዓለም አቀፍ የውሃ አካላት ዝውውር የሚደረግበት በነጻ ያለማንም ከልካይና ጠያቂ የሚጓጓዝበት ስፍራ ነው፣ ኢራን አያገባትም የሚል አቋማቸውን ሲያንጸባርቁ በይፋ ሲለፍፉም ነበር ሲያስለፍፉ። ይሁንና ግን አሉ በኢራን ፓርላማ የብሔራዊ ጸጥታ ኮሚሽን ሊቀመንበሩ ኢብራሂም አዚዚ ትራምፕ ሆይ እወቀው እንኪያስ የሆርሙዝ የውሃ ወሽመጥ በኢራን የሚተዳደር እንጂ በአንተ ፉከራና ውሳኔ እንደ እስስት ቆዳ መልኩ የሚቀያየር አይሆንም። ያንን አትጠብቅ። ደግሞም ሕጉን እወቅ አክብርም። ሪስፔክት ዘ ሩልስ ኖት ሚስቴክ ኮንትሮል ፎር ኤስካሌሽን ነው ያሏቸው አዚዚ በማጠቃለያቸውም ይሄ ተኩስ አቁም ስምምነትን መጣስ አይደለም። ቀድሞ ነገር ስለ ፖለቲካ ጽንሰ ሐሳብስ ታውቃለህ ይገባሃል ወይ? ይሄ ተኩስ አቁም ስምምነቱን መጣስ አይደለም። ከፈለክም ልንገርህ የተኩስ አቁሙ የሚመራበትና የሚተዳደርበት ነው ብለዋቸው። This is not a violation of a ceasefire. It is ceasefire management. አሜሪካ ለኢራን ጥቃት የበቀል ምላሽ ባለችው የአየር ድብደባ
ለአንድ ሰዓት የዘለቀ እንደነበርን የተገለጠው የኢራን አብዮታዊ ዘብ ኃይል በበኩሉ በቀጠናው ባሉት የአሜሪካ የጦር ማዘዣ ሰፈሮች ላይ የበረታ ጥቃት እንደሚፈጽም ነው የዛተው። የኢራን ኃይሎች ይላሉ ከወዲያም ከወዲህም ተጠራርተውና ተንጠራርተው አፎቂያቸውን ሰብቀው any new folly will face harsh response። የኢራን አብዮታዊ ዘብ ኃይል በአሜሪካ ያጻፋ ጥቃት ተንተርሶም ይህንን ያለው የአሜሪካ ጥቃት መልስ ሳይሰጠው አይቀርም፣ ምላሻችን ደግሞ swift and decisive ይሆናል ያለው በጣም ጠንካራና የማይመክቱት መሆኑ ነው። አሁን ታዲያ ያ ትራምፕን ጮቤ ያስረገጠው የመግባቢያ ሰነድ ስምምነት ፊርማ ቢሉ የ60 ቀናት የተኩስ አቁም ከአደጋ ላይ ወድቋል። ወዲያም ኢዝራኤል ኢራን አሜሪካን በሰራቻት ስህተትና ጉድ ውስጥ አንጀቷ መራሱ አልቀረም ነው የሚባለው። የምዕራብ እስያ ቀጠና ምድር በከፍተኛ ውጥረት ዳግም መሰቀዙ ተነግሯል። የኢራን አብዮታዊ ዘብ ኃይል ዛሬ ሊነጋጋ ሲያቅላላ ጎሲቀድ የአሜሪካን የጦር ማዘዣ ሰፈሮችና ይዞታዎች ክፉኛ ማጥቃቱን አስታውቋል። ነገር ግን በአብዮታዊ ዘብ ኃይሉ ስለደረሰው ውድመት አሊያም ሞትና ጥፋት ይህንን ዘገባ እስካጠናቀርኩበት ቅጽበት የወጣ መረጃ አላገኘሁም። እዚህ ጋር ታዲያ ቆም ስንል ፖለቲካ የመሪዎችን ጥበብ የሚታይበት አሊያም ደግሞ መሪ ሆነው ሲቀመጡ ገሚሶቹን የ100 ዓመት ሕፃን የሚያደርግ ሌሎቹን ደግሞ በጉርምስናቸውም ቂላቂልነታቸውንና ጥሬነታቸውን የሚያሳይ ቀድሞ ነገር ለማያውቅ ዳቦ ፍሪዳውን የሚያደርጋቸው ማሰብና መወሰን ቀድሞ ስለሚሠራው ሥራ የማያውቁ ከበሮ በሰው ጃምር ሲይዙት ያደናግርን የሚሆንባቸውና የሆነባቸውን ዓለም በትዝብት መዝገቡ አስፍራቸዋለች። የየሀገራቱም ሕዝቦች ሳይሞቱ በቁም ቀብረዋቸዋልና ላላዋቂነታቸው ይቅርታና ምሕረት አያደርግላቸውም። እንኳንስ ስለ ዓለም ሰላም ቀርቶ ስለ ተቀመጡበት ሀገር ሰላም ትርጉም ያልተረዱ አስተሳሰባቸው የተዛባባቸው የዘመን አሳፋሪ ክስተቶች የሚታይበት ይሄ ዘመን ገና ጊዜ እየጠበቀ የሚገልጣቸው ብዙዎች ያሉበት ሆኗል ይሉታል። እናውቃለን ብንናገር እናልቃለን ካልሆነ በስተቀር ዓለም በእብሪተኞች በውሸታሞችና ባላዋቂዎች እየተመራች እንደሆነ ገላልጥ የሚያሳዩት ብዙዎች ናቸው። በአንጻሩ ደግሞ የተማሩትና ብዙ መፍትሔ የሚሰጡ የሚያውቁቱ የተንዠረገገ ፍሬያቸውን ይዘውና የውሸት አቧራ ተጭኗቸው አጎንብሰዋል። ምድር ሆይ ምነውሳ ውሸት ማስመሰልና እብሪት መለያየትና እኔነት ብቻ ነገሰብሽ። እኛ እናውቃለን ሲሉ የገቡበት ፖለቲካ የእሳት ባህር ዋናን ለሆነባቸው አካላት ደግሞ ከመጠምጠም ማወቅ ይቅደም ነውና መማርና ማወቅ ይሻላል ይበጃል የሚል መልእክት ይድረሳቸው ይሏቸዋል። ዓለም ፍትሐዊነት ቢሉ ሰላም፣ ጤናና በረከት ሁሉም ርቋታል። በአሜሪካና በኢራን መካከል የመግባቢያ ስምምነት ሰነድ ተፈረመ። እጹብ ድንቅ ተባለ። እነሆ የተፈረመው ፊርማ ከሚቀመጥበት ሰገነት ላይ በቅጡ ሳይቀመጥ የተፈረመው ፊርማ ሳይደርቅ እንደሚባለው ወደ ግጭትና ያለመተማመን ተሄዷል። በአሜሪካና በኢራን መካከል የተደረሰው ስምምነት ያላስደሰታትም ተቀባይነት የለውም ያለችው ይሁዳዊቷ ሀገር ኢዝራኤል በበኩሏ በሕዝቦላ ላይ በያዘችው ጥቃት የሕዝቦላን አጋርና አባሯን አገር ኢራንን ጥቂት ብትተነኩሰኝ ስትል በመከላከያ ሚኒስትሯ ኢዝራኤል ካትዝ በኩል ይህንን ስትል አስጠንቅቃታለች። If Iran attacks Israel, it will commit its biggest mistake. የኢራን አብዮታዊ ዘብ ኃይል በወገኑ ኢዝራኤልን አያርገኝ ሲል በዛቻና በማስጠንቀቂያው ዘልቋል። የመካከለኛው ምስራቅ ቀጠና ጦርነት ገና ነው፣ ገና መች ተዋጋና ሲል የሀገር የሰው በጭፈራ ስመስሎ ይድረሳችሁ ያለው ምሳሌ ሆኗል። በቀጣይ ደግሞ የሩሲያና ዩክሬንን ጉዳይ እንመለከታለን። ሁለቱ ሀገራት ወደ ሙሉ ጦርነት ከገቡ እነሆ 5ኛ ዓመታቸውን ይዘዋል። ግን ደግሞ ጦርነቱ ስለማብቃቱ ቀርቶ የግልግልም የዲፕሎማሲ ጥረት ተስፋ የለውም ነው የሚባለው። አለበለዚያም አሸናፊም ተሸናፊም አለየለትም። ይሄ ዘመን የአርቴፊሻል አሊያም የሰው አልባ የስለላ ጥበብ የተራቀቀበትና የሰው አልባ የጦር አውሮፕላኖች ጥቃት የከፋበት ዘመን ነው። የሀገራት አምባገነንና ምንቸገረኝ ባይ ፖለቲከኞች በገዛ ንጹሐን ሕዝቦቻቸው ላይ ሳይቀር የድሮን እሳት አበላቸውን ሲያወርዱት ዜናው እንዲነገር አይሹም ይሏቸዋል። ለዚህ ደግሞ የመንግስታቱ ድርጅት በቅርቡ ያወጣውን ሪፖርት በሱዳን ጉዳይ መጥቀስ ያስፈልጋል። በዚያች ሀገር ሱዳን የእርስ በርስ ጦርነቱ እጅግ ዘግናኝ ሆኗል በሚባልበት የረሃቡ የመፈናቀሉና የስደቱ ጉዳይ ከሚነገረውም በላይ ሆኗል። የግዳይ መጣል ጉዳይ ምንም የማይመለከታቸውን ንጹሐን ሲጨፈጨፉ ይታያል ይባላል። ጆሮ ለባለቤቱ ባዕድ ነው ካልሆነ በስተቀር የሚሰማ ጉዳይ የሚታይ ነው። የዓለም አቀፉ ወይም የመንግስታቱ ድርጅት ይህንን ያለው ከሚያዝያ ወር እስከ ሰኔ ወር ባለው ጊዜ ብቻ እንኳን በሱዳን በዚህ መቅሰፍተኛና ማዕተኛ የሰማይ ላይ ዱዳቁስ የሰው አልባ የጦር አውሮፕላን አሊያም ድሮን ከ1000 በላይ ንጹሐን ሰዎች ሕይወታቸው ተቀጥፏል። ሰው ለሰው የማያዝንበት
እኔ ብቻ አውቃለሁ የሚል ግብዝነት የሞላበት ዘመን። ይሄ ዘመን በምን ይገላገሉት? የሰው አልባ የጦር አውሮፕላን ዛሬም በበርካቶቹ የዓለም ሀገራት በተለይም በሩሲያና በዩክሬን በዚህ ሰሞን ጆሮ አይስማ ዓይን አይ የሚባል ዜና ይወጣበታል። እንደ ሩሲያና ዩክሬን መሰሎቹ በዚያ የድሮን ጥቃታቸው ሳት ለብሰውና ሳት ጎርሰው ያድራሉ ይሏቸዋል። ክፉ ዘመንና ክፉ ፖለቲከኞች የተገጣጠሙበት ጊዜ ነው ሲሉ የሚያማርሩበት የምድሪቱ ነዋሪዎች ለቁጥር ያታክታሉ። በዚህ ወቅት የምድሪቱ ነዋሪዎች በምድር ዳኞች ላይ እምነታቸው ተሟጦ ተስፋቸው በሰማያዊው አምላክ ዘላለማዊ ዳኝነት ላይ ብቻ መሆኑንም የሚገልጡት ምናልባትም በቁጥር መገመት አይቻልም ነው የሚባለው። ዛሬ በተሰማ ዜና የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን በዩክሬን ጦርነት ታክቲካል የኒውክሌር ጦር መሳሪያቸውን ይጠቀሙ ዘንድ ጫናው በርትቶባቸዋል ነው የተባለው። ሩሲያ በውስጠኛ ክፍሏ ሳይቀር የዩክሬን ድሮኖች እንደ አበባ ቀሳሚ ንቦች ሽር እያሉ ገብተው ሰዓትና አሲድ እየደፉባት ይወጣሉ። ታዲያም ያንን የተመለከቱ አካላት ፑቲንን የታክቲካል የኒውክሌር ጦር መሳሪያ ይጠቀሙ ዘንድ እያወተወቷቸው ነው ይሏቸዋል። የታክቲካል የኒውክሌር ጦር መሳሪያዎች በነፍስ ወከፍ እንደ ክላሽንኮቭና M14 ወይም ዲሞትፈርና ማውዜር አሊያም ቤልጂክ ሌሎችም ናስ ማሰርና ሌሎች በኢትዮጵያ የሚታወቁ መሳሪያዎችን አይነቶቹን በእንግት የመጠቀም አይነት ነው። የታክቲካል የኒውክሌር ጦር መሳሪያ በእንግት ይሁን እንጂ ግን መርዙና አረሩ ያው ኒውክሌር በእያንዳንዱ የሩሲያ ወታደር እጅ ገቡ ዘንድ ነው የተፈለገው። እነዚያ መሳሪያዎች የኒውክሌር አረር ደግሞ መርዙ የሚገለጥ አይደለም። አንድ ጊዜ በዚያ መሳሪያ መማታት ከተጀመረ ልክ በአንዳንድ ሀገራት የሰይጣን ጆሮ ይደፈን ይላሉ ኢትዮጵያኑ። ቀድሞ ሰው በጥይት አሊያም በበትር ሲገደል እንኳን ወንጀል የነበረበት ጊዜ እንደነበረው ዘመን ሁሉም ነገር ቀርቶ በዚህ ዘመን የሰው ልጅ በስለት ሲታረድ ምንም ሆኖ የማይቆጠርበት ጊዜ እንደመጣ ሁሉ የኒውክሌር ጦር መሳሪያዎችን በየጦር ግንባሩ ላይ አንድ ጊዜ ከጥቅም ላይ መዋል ከጀመሩ ያው ይሆናል ማለት ነው። እውን እኛ ሰሞኑን የ35,000 ኪሎ ሜትር ርቀት ተምዘግዛጊውን የሳርማት ሚሳይል በቅጽል ስሞም የሰይጣን ልጅ የተባለለትን በስኬት የሞከሩት ሰው የሩሲያው ፕሬዚደንት የኬጂቢው ችግኝ ቭላዲሚር ቭላዲሚሮቪች ፑቲን በዩክሬን ላይ የታክቲካል አሊያም የእንግት ኒውክሌር ጦር መሳሪያቸውን ይጠቀሙት ይሆን? ጊዜን መጠበቅ ነው። ጊዜ ነው እንጂ ቆም ነገራም ጊዜያዊ ስልጣን አያኮራም። የሩሲያንና የዩክሬንን ጉዳይ እንደዚህ ተመልክተን ወደ እስያ ቀጠና ስንገባ ደግሞ ሰሜን ኮሪያ ዛሬ ታክቲካል ባላስቲክ ሚሳይልና የኤአይ ጋይድድ ፕሪሲሽን ክሩይዝ ሚሳይል ሙከራ በስኬት ማድረጓ ተነግሯል። ፒዮንግያንግ በዚህ ዘመን በየፈርጁ የጦር መሳሪያ አይነቶቿን እያዘመነችና እየተጠበበችባቸው ስለመሆኑ ይነገራል። ጎረቤቷ ደቡብ ኮሪያና ከቀድሞም ባላንጣ አገሯ የነበረችው አገር ጃፓን ሳሸበላ ዝንጀሮ ሲስል ያመሻልን ሆነዋል ይሏቸዋል። አብሶም ደግሞ ደቡብ ኮሪያ አንድ ቀን የሰሜን ኮሪያን የእሳት የመርዝና የአሲድ ብጥብጥ ከነመረቁ በሰፍነግ የምትጋት ሀገር እንደሆነች በብዙዎች ዘንድ ስጋት ጋርጧል። አሜሪካን ብትሆን በጓም የሚገኘው የጦር ማዘዣ ሰፈሯ በሰሜን ኮሪያ የሚሳይል ኢላማ ቀለበት ገብቷል ነው የሚባለው። በመጨረሻም ዓለም በሰው ሰራሹና ከተፈጥሮ በወረደባት እየተረባረበ ክርን እየተደቆሰች መሆኗን እንመለከታለን። ይህንን ስናነሳ የሰሞኑ ኤቦላ ወረርሽኝ በኮንጎ ዴሞክራሲያዊ ሪፐብሊክ ለያዥ ለገናዥና ለአናዛዥ መቸገሩ፣ በዚያች አገር አሁን ከ300 በላይ በኤቦላ ወረርሽኝ የሞቱ ሰዎች እንዳሉ ሲነገር ከ1000 በላይ ደግሞ በዚሁ መዘዘኛና መርዘኛ ቫይረስ መያዛቸው ተነግሯል። በሽታ ዓለም በተፈጥሮ እና በሰው ሰራሽ ጥፋት ሰቋን ተይዛለች፣ አሊያም ማንቁርቷን ታንቃለች። የሰው ሰራሹ ጦርነት ነው። ጦርነት የሌለበት የምድሪቱ ክፍል አለ ለማለት ይቸግራል። ሰላም ያለበት ቦታ የለም ለማለት ነው በሌላ አነጋገር። ከዚያም ውጪ በፈረንሳይ የአየር ንብረቱ የከሰተው የሙቀት ወጀብ የብዙዎችን ሕይወት ቀምቷል። ብዙዎችን መድረሻ መቆሚያና መቀመጫ ሳጥቶ ከርሟል። በቬኔዙዌላ የተከሰተው የርዕደ መሬት አደጋ ዛሬ በወጣ መረጃ ከ500 በላይ ሰዎችን ሕይወት ቀጥፏል። ከ2000 በላይ ሰዎችን በጽኑ አቁስሏል። እስቲ ቆም እንበል። ይችን ግዑዟን ምድር ከጥልቁ ስፍራ እየተነሳ ሲበረቃቅሳት እንደምቦሳ ጥጃ እያዘለለ እያርገበገባት እሳት ያስተፋታል። እግዚአብሔር ብዙ ኃይል አለ። በሀገረ ሰማይ በንብርብሩ ዓለም የድርብርቡ አየር የማይመክተው የመብረቅ የእሳት አበላለ። ወዲህ በምድሪቱ ከውቅያኖስ ጥልቅ ስፍራ በረዶን ሸረካክቶ የሚወጣ የእሳት አበላለ። የሰው ልጅ ጥበብ ከዚህ ሁሉ ምንም የለ። ባለስልጣኑ እኔ ነኝ። እና አዶልፍ ሂትለርን ወደ ኋላ እናያለን። እነ ቤኒቶ ሙሶሊኒን፣ ሌሎች እነ ኢዲ አሚን ዳዳን በአፍሪካ ሌሎች ለሰማይ ለምድር አስጨንቀው
ከመብረቅም ከርዕደ መሬትም በላይ ሆነናል ያሉበት ዘመን እንደነበር መለስ ብለን ታሪክ እናጣቅሳለን። ዛሬም የሉም ማለት አይቻልም፣ አሉ። ነገር ግን ይሄ ሁሉ ኃይል ከእግዚአብሔር ጋር ሲነጻጸር ባዶ ነው። ፈሪሃ እግዚአብሔርን ወይም እግዚአብሔርን የማስተዋልና የመፍራት ጥበብ በልቦናችን ጸጋውን ያሳድርልን። ስለ ሰላም የሚተጋ የለም፣ ስለ ሰላም የሚነሳ የለም። ሰላም ከምድሪቱ ጠፍቷል። የሰው ልጅ ከልቡ ሰላም ሲያጣ የሌላውን ሰላም ይበጠብጣል። ስንፍናና ክፋት፣ እብሪት፣ ውሸት የወለደው ሰላም የመበጥበጥ ንጹሐንን የመግደል የማሳደድ ይሄ ሁሉ አባዜ ከምን መጣ ሲባል ከሰው ልጅ ልብ ሰላም ማጣት። ወድ የአሃዱ ቤተሰቦች የዛሬን በዚህ ተሰናበትኳችሁ። ሳምንት በተመሳሳይ ዝግጅት እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።